ለሙዚቃ ዜማ ነፍስ መዝሪያ ጥበብ ነው። ዘፈን በግጥም በዜማና በሙዚቃ ታጅቦ ትላንትን ከዛሬ ማሻገሪያ፣ ነበርን ማሳያ፣ ሆነን ማስመልከቻ፣ የልባችን ሚስጥር መተንፈሻ፣ ፍቅርን መተረኪያ መሆን የሚችል አያሌ ተግባር ያለው ነው። አስቴር አወቀ በየአልበሞቿ ወርቅ የዘራች ለመዝፈን የተፈጠረች የዘመናት እድለኛ ናት። የአስቴር ትዝታዎች ዛሬም እንደ አዲስ ሊደምቁ ሰዓታቶች ብቻ ቀርተዋል። የሶል ንግስት የሚል መጠሪያ ያገኘችው ተወዳጇ ድምፃዊ አስቴር አወቀ አዲስ አልበም ልታበስር መሆኑ የተነገረ ይገኛል። የአልበሙ ስያሜ ገላገላ ይሰኛል። አልበም ቅምሻና ማብሰሪያ ማክሰኞ ሰኔ 30 በሸራተን አዲስ ላሊበላ አዳራሽ ከ12 ሰዓት ጀምሮ ይካሄዳል። ለመሆኑ አስቴር አወቀ ማን ናት? ስለ አዲሱ አልበሟ አድናቂዎቿ ምን አሉ የሚሉትን አስገራሚ ጉዳዮች እንነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በዘፈኗ የምታወጣቸው የእህታ ቅላጼዎች ከአንጀት እንጂ ከደረት ወይም ከጉሮሮ ያልሆኑ ቅላጼዎች ጆሮን ይማርካሉ። የማንደግማቸው ተራ የቃላት ድርድሮችን ከሆዷ በሚፈልቅ ዜማ የሷ ብቻ በሆኑ ለዛ ልብን እስኪያልብ ድረስ የክብር ሙቀት ታላብሰዋለች። ለሱም ምስክሩ የሰርጌ ትዝታው የሚለው ዜማዋ ነው። ደራሲና ጋዜጠኛ ዮናስ አብርሃም ብዙ ሴቶች ሰርግ ላይ አልዘፈኑም፣ ብዙ ወንዶች ናቸው የተጫወቱት። ይሁን እንጂ ጥቂት እንስት ድምፃውያን ሰርግ ላይ ተጫውተዋል። ነገር ግን የአስቴር የሰርጌ ትዝታው ከሁሉም የተለየና የራሱ ቀለም ያለው ነው ሲል ከፋና ቴሌቪዥን ጋር በነበረው ቆይታ ገልጿል። አብዛኞቹ ሰርጎች የሰርጉን ትዕይንት፣ ሙሽራውንና ሙሽሪትን የሚያወድሱ እንዲሁም ቤተ ዘመዱንና ሌላውን የሚዳስሱ ናቸው የሚለው ጋዜጠኛ ዮናስ የአስቴር የሰርጌ ትዝታው አንድ ጥሩ የነበረውን ሰርግ ከዓመታት በኋላ የሰርጓን ክንውን የምታስታውስ ሙሽራ ትዝታው በልቧ ትልቅ እንዲሆን የሚያስችል ነው ሲል ገልጿል። ድምፃዊ አስቴር አወቀም ከ2 ደርዘን በላይ አልበሞች ውስጥ የራሷን ህይወት የሚገልጹ ሙዚቃዎች አልጠፉም። አብረው በነበሩት ወቅት የፍቅር ትርጉሙ ተሰውሮባት በወደዳት ልክ ፍቅር አለመስጠቷ ቆጭቷት ምነው አሁን ባገኘሁትና እኔም ባፈቀርኩት ትላለች። ይህን መንገደኛ ዘንድሮስ ናፈኩት ባገኘሁትና ወይኑ ብዬ ባልኩት፣ ወይኒ ብሎ ጠርቶ ስም ያወጣልኝን ሄጄ ፈልጋለው ባገኘው እንደሆን። ሆኖም ዓመታት ተቀይረዋል እና ፍለጋ የወጣችለት ያ ወይኒ ብሎ ከልቡ የሚያፈቅራትን ሰው አላገኘችም። አላገኘሁትም የልቤን ወዳጅ ስለሱ ሳወራ እኖራለሁ እንጂ እያለች ትቀጥልና መጨረሻ ላይ ልብ በሚነካ መልኩ የዘመናት ቁጭቷን በዚህ መልኩ ትነግረናለች። ከሀገሬ ወጥቼ ኑሮን ሳሳድደው ብቻዬን ቀረሁኝ ትዳርን ሳልይዘው፣ አላውቅበት ብዬ መንከባከቡን ጌታዬ የምትለው አገኘ ይሆን እያለች አብረው በነበሩበት ሰዓት እመቤቴ ሲላት ጌታዬ ብላ ለመጥራቷ ቆጭቷት ዛሬ ከዓመታት በኋላ ምንም እንኳን አብሯት ባይኖርም ምንም እንኳን ከተለያዩ ዓመታት ቢያልፉም እርሷ ግን በሌለበት ጌታዬ ትለዋለች። አስቴር የኢትዮጵያ ታዋቂ ዘፋኝ ስትሆን ብዙ የሙዚቃ ስራዎቿን ከሰባዎቹ ጀምራ በማቅረብ ትታወቃለች። አስቴር ከ13 ዓመቷ ጀምሮ ወደ ሙዚቃ ዓለም የገባች ሲሆን ከተወለደችበት ጎንደር ወደ አዲስ አበባ በመምጣት በወጣትነቷ ሙዚቃን ኮንቲኔንታል ባንድ፣ ሆቴል፣ ዲ አፍሪካ ባንድ፣ አይቤክስ ባንድ እና ሸበሌ ባንዶች ጋር የተለያዩ ዝግጅቶችን አቅርባለች። ከዚያም በዝነኛው አሊ ታንጎ እገዛ ከባንድ ወጥታ በራሷ መዝፈን የጀመረችው አስቴር አወቀ ነጠላ በተለይ ከውብሸት ፍስሐ ጋር በመሆን
ነጠላ ዜማዎቿን በታንጎ ሙዚቃ ቤት አከፋፋይነት ለህዝቡ ማድረስ ጀመረች። 9 የተለያዩ ካሴቶችን ለአድማጭ ያቀረበችው አስቴር ሙናዬ የተሰኘ የመጨረሻ ካሴቷን ከሳተመች በኋላ ወደ አሜሪካን አቀናች። በ1951 ዓመተ ምህረት ደቡብ ጎንደር ውስጥ ሐሙሲት በተባለች የገጠር ከተማ የተወለደችው ድምፃዊት አስቴር አወቀ በ1960ዎቹ አካባቢ ወደ አዲስ አበባ በመምጣት ገና በ13 ዓመቷ በሀገር ፍቅር ቲያትር በተወዛዋዥነትና በድምፃዊነት ተቀጥራ ሙዚቃ እንደጀመረች ይነገራል። አስቴር ለሙዚቀኛ ዝቅተኛ ግምት በሚሰጥ ማህበረሰብ ውስጥ ብታድግም በ10ዎቹ ዕድሜዋ ድምፃዊ ለመሆን መወሰኗ በህይወቷ ከባድ ውሳኔ ነበር። ወደ አዲስ አበባ በመምጣት በወጣትነቷ ሙዚቃን ኮንቲኔንታል ባንድ፣ ሆቴል ዲ አፍሪካ ባንድ፣ አይቤክስ ባንድ እና ሸበሌ ባንዶች ጋር የተለያዩ ዝግጅቶችን አቅርባለች። ፕሮፌሽናል የሙዚቃ ስራዋን በአንጋፋው ሀገር ፍቅር ቲያትር ቤት የጀመረችው አስቴር በምሽት ክለቦች በመጫወት ተወዳጅነትን ማትረፍ ችላለች። በ1970ዎቹ መገባደጃ በአዲስ አበባ ከተማ ታዋቂ በነበሩት የምሽት ክለቦች አሪታ ፍራንክሊን እና ዶና ሰመርን የመሳሰሉ የወቅቱ ተወዳጅ የውጭ ሀገራት ሙዚቀኞች ስራዎችን ተጫውታለች። በ1981 ዓመተ ምህረት ያወጣችው ሙናዬ አልበም በኢትዮጵያን የሙዚቃ አፍቃሪዎች ዘንድ ከፍ ያለ ክብርና ዝና እንድትጎናጸፍ አድርጓታል። ሙዚቃዋን ማስቀረጽ የጀመረችው በሸክላ ሲሆን ካሴቶችንም ለማስቀረጽ ችላለች። ኑሮዋን በሀገረ አሜሪካን ሰሜናዊ ካሊፎርኒያ ውስጥ ካደረገች በኋላ የሙዚቃ ስራን እርግፍ አድርጋ በመተው ትምህርት ላይ አተኮረች። ከምትወደው ሙዚቃ የመለየቷን ከባድ ውሳኔ ስታስታውስ ጎስቋላ ነበርኩ ትላለች። ከጥቂት ጊዜ የሙዚቃ ማቆም ወደ መክሊቷ ተመልሳ የተሰማትን ስትናገር ደስታዬን ማቀንቀን ላይ አገኘሁት ትላለች። ድምፃዊት አስቴር አወቀ በሙዚቃ ህይወቷ ከፍታ ላይ ከተቀመጡ ኢትዮጵያውያን ሙዚቀኞች ውስጥ በቀዳሚነት መገኘቷ የእርሷን ዳና ተከትሎ የመጡ የዘርፉ ጥበበኞችንም በርካቶች ሆነው እናገኛቸዋለን። ዛሬስ ላይ አስቴር ገላገላ በተሰኘው አልበሟ ምን ታስመለክተን ይሆን የሚለው የብዙዎቻችንን ትኩረት ስቧል። የዝግጅታችን ተከታታዮች እናንተስ ስለ ተወዳጇ ድምፃዊት አስቴር አወቀ ሐሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን።